ሰላማችሁ ይብዛ ውድና የተከበራችሁ የገበያ ቻናል ቤተሰቦችና ተከታታዮች እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነገ ሰላም ነው። ፈጣሪ የተመሰገነ ይሁን ክብሩ ይስፋ። እንግዲህ በትላንትና ዕለት አንድ ቪዲዮ ወደ እናንተ ደርሶ ነበር። እሱም ምንድነው? በዚህ በአዲሱ ዓመት በመስከረም 4 ማለት ነው የኢትዮጵያ ብር ኖቶች በአዲስ ሊተኩ እንደሆነና በተጨማሪ የ200 ብር የብር ኖት ይፋ ተደርጓል። ይህንን አስመልክተን እኛም በዚህ 2 ቀን 2 መረጃዎችን ወደ እናንተ ያደርሰን ነበር። በትላንትና ዕለት ወደ እናንተ የደረሰው መረጃ በዚህ በተቀየሩ ብሮች ዙሪያ የወጡ ህጎችና ምን ተከለከለ ምን ተፈቀደ እንዲሁም አካውንት ላይ ያለውን ገንዘብ እንዴት አድርገን መቀየር እንደምንችልና አንድ ግለሰብ ወደ ባንክ ሲሄድ ምን አይል ገንዘብ ይዞ መሄድ አለበት ምን አይል ይፈቀዳል የሚለውን መረጃ ወደ እናንተ አድርሰን ነበር። በዛ ቪዲዮ ላይ ግልጽ ያልሆነላችሁ ነገር ያለ ይመስለኛል። ብዙዎቻችሁ በኮሜንት ስር የጻፋችሁ እንደሆነ በውጭ ሀገር ላይ የምንኖር ማለትም በስደት ላይ የምንገኝ የኢትዮጵያ ዜጎች በአካውንት ላይ ያለውን ገንዘባችንን እንዴት አድርገን መቀየር እንችላለን የሚለው ነው የአብዛኞቻችሁ ጥያቄ ማለት ነው። በስደት ላይ የምንኖር የኢትዮጵያን ዜጎች በሀገር ውስጥ በሚገኙ ባንኮች ውስጥ ያጠራቀምነውን ገንዘብ እንዴት አድርገን መቀየር እንችላለን? ግዴታ ወደ ሀገር ገብተን መቀየር አለብን ወይስ ገንዘቡ እዛው እንዳለ በሲስተም ሊቀየር ይችላል የሚለው ነው። አዎ ገንዘባችሁ በአካውንታችሁ ውስጥ በማንኛውም ኢትዮጵያ ውስጥ በሚገኙ ባንኮች ውስጥ ካላችሁ ምንም እናንተ መልፋት መምጣት አያስፈልግም። እዛው በሲስተም ይቀየራል። አስቸኳይ ህግ የወጣለት እንዲሁም የገንዘብ ገደብ የተጣለበት የትኛው ነው ብላችሁ ከጠየቃችሁን ገንዘባችሁ ከባንክ ውጪ ሆኖ በቤታችሁ ወይም ደግሞ በሳጥን ውስጥ በተለያዩ አጋጣሚዎች የተለያዩ ቦታ ላይ ያስቀመጣችሁ ሰዎች ገንዘባችሁን ወደ ባንክ በመታስገቡበት ሰዓት ከ10,000 ብር በላይ ከሆነ ቀጥታ አዲስ አካውንት ተከፍቶ ነው ገቢ የሚደረገው። ገቢ ከተደረገ በኋላ ነው ተቀይረው ያንን ገንዘብ መልሰን ማውጣትና ማንቀሳቀስ የምንችለው። ከ10,000 ብር በታች ከሆነ ግን ወዳውኑ ቀይረን ማውሰድ እንችላለን ማለት ነው። ሌላኛው በአካውንታችን ውስጥ ተቀምጦ ያለው ገንዘብ 10,000 ይሁን 100,000 ይሁን 1 ሚሊዮን ይሁን 2 ሚሊዮን እዛው በሲስተም ራሳቸው ባንኮች ይቀይሩታል ማለት ነው። እኛ መልፋት ማሰብ መጨነቅ በአካል መገኘት አይጠበቅብንም። ሌላም ተጨማሪ አካውንት መክፈት አያስፈልገንም ማለት ነው። በዚህ ዙሪያ ብዙዎቻችሁ የተጨነቃችሁ እንደሆነ ይገባናል። ብዙዎቻችሁ ጥያቄ እየጠየቃችሁ ነው። በዚህ ቻናል ብቻም ላይ ሳይሆን በሌሎችም ቻናል ስር እየገባችሁ እየተደዋወላችሁ በዋትስአፕ ግሩፕም ላይ መልስ እየተመላለሳችሁ እንደሆነ ይገባናል። በዚህ ዙሪያ ምንም እንዳትጨነቁ። በውጪ ሆናችሁ ገንዘባችሁ በአካውንታችሁ ውስጥ በማንኛውም ኢትዮጵያ ውስጥ ባሉት ባንክ ውስጥ ካለ መጨነቅ የለባችሁም። ራሳቸው ባንኮች በሲስተም ይቀይራሉ ማለት ነው። ነገር ግን ጥሬ ገንዘብ ቤተሰብ ጋር ሊሆን ይችላል ውጪ ከራሳችሁ ጋር አስቀምጣችሁ ከሆነ ማንኛውም የኢትዮጵያ ብር ወደ ሀገር መግባት እንደማይችል የኢትዮጵያ መንግስት አጥብቆ ተናግሯል ማለት ነው። አዲስ ህግም ወጥቷል። ይሄንንም የሚያስፈጽም ግብረ ኃይል ተቋቁሟል ማለት ነው። ይህ ማለት ምን ማለት ነው? የኢትዮጵያ ጥሬ ገንዘብ ወደ ባንክ ካልገባ ተንቀሳቅሶ ከሌላ ሀገር ወደ ኢትዮጵያ መግባት አይችልም። ገንዘባችሁ በጥሬ ገንዘብ ቤተሰብ ጋር ዘመድ አዝማድ ጋር እንዲሁም በተጨማሪ ወደ ውጪ ይዛችሁ ወጣችሁ ራሳችሁ ጋር ያስቀመጣችሁት ጥሬ ገንዘብ ሊንቀሳቀስ አይችልም ማለት ነው። በስደት ላይ የምትገኙት በሌሎች ዓለም ሀገራት ላይ የምትኖሩት እዛው ባላችሁበት ሀገር ላይ የሚገኙት ቆንስላ ጽሕፈት ቤቶችን በማነጋገር እዛ አካባቢ ላይ የሚገኙትን የኢትዮጵያ ባንኮች ወይም ደግሞ የኢትዮጵያ ንግድ ባንክ በኩል ገንዘባችሁን ገቢ ማድረግ ትችላላችሁ። የትኛውን ገንዘብ? የኢትዮጵያን ነባር የብር ኖቶች ማለት ነው። የውጪዎችን ገንዘብ አይመለከትም። የውጪውን ገንዘብ
በማንኛውም ሰዓት ወደ ኢትዮጵያ መላክ እንችላለን ምንም አይነት ገደብ እገዳ አልተጣለበትም በዚህ ጉዳይም አዲስ ህግ አልወጣም ምናልባት ከዚህ ጋርም ተያይዘው ስለ ጥቁር ገበያም አንስታችሁ ነበር ስለ ጥቁር ገበያ የተቀመጠ ነገር የለም የወጣ መረጃም የለም ነገር ግን መንግስት በጥቁር ገበያ ላይ ያለውን ትኩረት አጥብቆ እንደሚቀጥልና በዚህ ጉዳይ ላይ በጥብቅ እንደምሰራም ተናግሯል ማለት ነው ስለዚህ በጥቁር ገበያው ገንዘባችሁን ወደ ኢትዮጵያ የምትልኩት ሰዎችም ተረጋግታችሁ ይህ የገንዘብ ቅያሬ ከተገባደደ በኋላ ወይም የኢትዮጵያ መንግስት አዲስ ሐሳብና አዲስ አሰራር እስከሚያመጣ ድረስ ባትልኩና ብትረጋጉ መልካም ነው ምክንያቱም ገንዘባችሁን መቀማት መወረስ ስለሌለባችሁ ማለት ነው ለፍታችሁ ደክማችሁ ጥራችሁ ያመጣችሁትን ገንዘባችሁን በአግባቡ አስቀምጡ በተረጋጋ ጊዜ ማስላክ ትችላላችሁ ምክንያቱም አሁን በዚህ በገንዘብ ቅየራ ሂደት ላይ መንግስት በትኩረት እየተከታተለ ስለሆነ ማለት ነው የዚህ የገንዘብ ቅየራ በተገባደደ ጊዜ ገንዘባችሁን መላክ ትችላላችሁ ማለት ነው ከዚሁ ጋር ተያይዘው ከትላንትና ወዲያና ትላንትና በተለቀቁት ቪዲዮ ላይ ጥያቄዎቻችሁን እንድመልስና እንደውም በተጨማሪ በዚህ በተቀየሩት የኢትዮጵያ የብር ኖቶችን አስመልክተው የኢትዮጵያ መንግስት ያወጣውን መግለጫ አጠር አድርጌ ወደ እናንተ ያቀርባለሁ እስከ መጨረሻው እንድትከታተሉ እጋብዛችኋለሁ ቸርን ሰንብት መልካም ቆይታ ባይ አላግባብ የተረጨ ሀብት አንዱ ኮር ፕሮብለም ለኢንፍሌሽን እሱ ነው ማኪያቶ በ5 ብር ጠጥቶ 10 ብር ቲፕ ትቶ የሚሄድ ሰውና ማኪያቶ ሳይሆን ዳቦና ሻይ ለመብላት 5 ብር የሌለው ሰው ያለበት ሀገር ሲሆን እነዛ ማኪያቶ አቅራቢዎች ለ5 ብር ማኪያቶ 10 ብር ቲፕ የሚሰጡ ሰዎች እየበዙ ሲሄዱ 15 ብር ያስገቡታል ካለምን ችግር የነሱ አሰስመንት አንዱ የሰው ቁጥርና የመክፈል አቅም ስለሆነ ይሄን እያመጣ ያለው አላግባብ የታተመ ገንዘብ ቁጥርና በየሰው የተበተነው ሀብት ያገኘንበት መንገድ የራሱ ችግር ስላለበት የኢንፍሌሽን ቁጥጥርን በከፍተኛ ደረጃ ቻሌንጂንግ አድርጎት ቆይቷል ገንዘብ ከባንክ ውጪ ተቀምጧልና ወደ ባንክ የሚመለስበት መንገድ ይፈለግ ብለን እንደ ሐሳብ ስናነሳው የነበረ ነገር ነውና አይ ቲንክ ዛሬ ለባንኪንግ ኢንዱስትሪው ጥሩ ዜና ይመስለኛል በብር እጅ ላይ የሚያዘው መጠን ገደብ ሊበጅለት ይገባል አልበለዚያ ግን ወደ ባንኩም የገባው ብር ተመልሶ የሚወጣበት እርግጥ በአንድ ወር ውስጥ እንዲህ 200 ሺህ ብር ብቻ ማውጣት ይቻላል ይላል ሆኖም ግን በየትኛውም ጊዜ ፍተሻዎች ቢደረጉ በተለያየ ሁኔታ በአንድ ሰው እጅ ላይ በካዝናዎች ውስጥ መገኘት ያለበት የብር መጠን ሊሚት ሊበጅለት ይገባል ስሬስ የብሔራዊ ኢንተረስት ጉዳይ ነው ቀላል ኢሹ አይደለም ብር የመቀየር ጉዳይና የተቀመጠው ነገር ትልቅ ስራ የሚጠይቅ መሆኑ የቅንጅት ስራ የሚጠይቅ መሆኑ ፍጥነት የሚያስፈልግ መሆኑ መልሶ የጥቁር ገበያው እንዳይመለስ መደረግ ያለባቸው ቀጣይ ስርዓቶች እንዴት ነው የሚዘረጉት የሚለው በእኔ ሲሪየስሊ እንዴት ነው የታዩት የሚለው ለማለት ነው ናሽናል ባንክ ያወጣው ህግ ከ200 ሺህ ብር በላይ ሊወጣ አንድ ሰው ሊያወጣ አይችልም ከባንክ ያው ይገባችኋል ፐርፐዙ ሌብነት ለመቀነስና ቅድም ያልኳቸውን የኢኮኖሚክ ስብራት ለመከላከል ስለሚያግዝ ነው ሁለተኛው ከ1.5 ሚሊዮን ብር በላይ የያዘ ሰው ህገወጥ ነው የሚል በአሁኑ ዝውውርም ከ1.5 ሚሊዮን ብር በላይ የያዘ ሰው አውቶማቲካሊ ቮይድ ነው ይወረሳል ገንዘቡ ይወረሳል መከላከያ ከወረሰው መከላከያን ለማጠናከር እንጠቀምበታለን ለኛ ሰጡን መከላከያዎች ውረሱትና እናንተ አቅማችሁን አጠናክሩበት ገንዘቡ ካርታ የሌላቸው ባለቤቶቻቸው የማይታወቁ ህንጻዎች አዲስ አበባ ውስጥ አሉ ትላልቅ ቪላዎች አሉ ማን እንደገነባው አይታወቅም 5-10 ተመሳሳይ ቪላ ገንብቶ ያስቀመጠ ሰው ብዙ ነው አሁን የምትታዘቡ ከሆነ ሰው የሚኖርበት ቤት የለውም አዲስ አበባ ውስጥ ከፍተኛ ቤት ችግር አለ ሂዱና ሲኤምሲ አካባቢ ንዱ ቤት እንዳለ ክፍት ነው የተገነቡ ቤቶች ሰው የለባቸው የተገነቡ ህንጻዎች ሰው የለባቸው ሰው ደግሞ ቤት የለውም ይህንን ሰውና ቤት ማገናኘት ያስፈልጋል ማንንም ይገንባው ማን ቤት ባዶ መቀመጡ ለሀገር ኪሳራ ነው ብዙ ክፍት ቤቶች አሉ ሰው የሌለባቸው እነሱም ማገናኘት ያስፈልጋል ለዚህ ሁሉ
የኢኮኖሚክ ስብራት ጥገና የሚሆን ስራ ስለሆነ ባንኮች ደግሞ በደንብ ስለምትገነዘቡ ይህንን ጉዳይ በቅርበት በኃላፊነት ስሜት እንድታግዙ ከሙያም አንጻር ድጋፍ ማድረግ ያለባችሁ አካባቢ ካለ የብሔራዊ ባንክ ከወትሮ በተለየ በሩን ክፍት አድርጎ ይጠብቃችኋል። ጥራቱን በሚመለከት እኔም የለመንኳቸው ሀገራት እንደነገሩኝ የዚህ ብር ጥራት እናንተ በደንብ ስለምታውቁ በተቻለ መጠን ከፍ ያለና ረጅም ጊዜ ማገልገል እንዲችል ተደርጎ የተሰራ ነው። ሴኩሪቲ ፊቸሩም እንደዚሁ በተቻለ መጠን ለፎርጂድ እንዳይጋለጥ ሆኖ የተሰራ ነው። ከዚህ በተጨማሪ በብር ኖቶች ላይ ከኋላ ያለው ትርክት ናሬሽን አንደኛው ለኢትዮጵያውያን አስፈላጊው ነገር ሰላም ነው። ሰላምን የሚያንጸባርቅ መሆን አለበት። ለዚህም እያንዳንዱ ሕፃን እያንዳንዱ ሰው እርግብ ብቻ ሳይሆን የሆነ አበባ ያዘች እርግብ ናት የምትታየው። እሷን እያየ ለሰላም ያለንን ፍላጎትና ቁርጠኝነት የምናሳይበት እንዲሆን። ሁለተኛ ከአምስቱ በኢኮኖሚ ካስቀመጥናቸው ፒላርስ አንዱ ቱሪዝም ነው፣ ግን ደግሞ የተዘነጋ ነው። ባለፉት ዓመታት ከቱሪዝም ማግኘት የሚገባንን አላገኘንም። አሁን ኢንቨስት እያደረግን ነው። ቱሪዝምን የሚያንጸባርቅ መሆን አለበት። ዋናው ስራው የሚያልቀው በአንድ ወር ነው። ከአንድ ወር በኋላ ያለው የትናንሽ የተዘነጉ ገንዘቦች ለማስተናገድ እድል መስጠት እንጂ በአንድ ወር ውስጥ ከ100 ሺህ ብር በላይ ያለው ማንኛውም ሰው አካውንት ከፍቶ የሚጨርሰው በዚህ ወር ይሆናል። አንድ ሁለተኛ አንድ ሰው 10 ሚሊዮን ብር ኖሮት በአምስት ሰዎች ገንዘቡን እየላከ እናንተ ጋር ወደ ራሱ አካውንት ማስገባት አይችልም። ብር ይዞ የመጣው ሰውዬ መታወቂያውና ስሙን ወስዳችሁ በሱ ስም ነው አካውንት የሚገባው። አንደኛ አካውንቱ የሚከፈተው፣ ሁለተኛ ባመጣው ሰው ስም አካውንቱ የሚከፈተው። ምን ማለት ነው? አትሊስት ትክክል ባልሆነ መንገድ የተሰበሰበ ሀብት ካለም ይሰራጭ ብለን ነው። ገንዘብ በስምህ ቀይርልኝ የሚል ሰው ሰርቆት ስለሆነ ተቀብላችሁ የምትቀይሩ ሰዎች ደግሞ በእናንተ አካውንት ስለሆነ ውሰዱት ገንዘቡን። አትሊስት ዲስትሪቢዩሽኑ ይስተካከል ማለት ነው። እያንዳንዱ ኢትዮጵያዊ ይህ ብር ለውጥ በየቀኑ የሚያስቸግረውን ኢንፍሌሽን ለማስተካከል እንደመጣ አስቦ እያንዳንዱ ፖሊስና መከላከያ ይሄንን ካላደረገ የሱን ኑሮ መቀየር እንደማንችል አስቦ አንችልም። ገንዘቡ መምከን የሚገባው መክኖ የኢትዮጵያ የኢኮኖሚ ስብራት ካልተስተካከለ በስተቀረ የሰራተኛ ደሞዝ ጨምረን ኑሮ ማሻሻል አንችልም። የባንክ ሰራተኞች አለቆቻችሁ ቢፈልጉ እንኳን ኢትዮጵያውያን ስለሆናችሁ መረጃ ብሔራዊ ባንክ ባዘጋጀው የኢንፎርሜሽን ሴንተር እና የፖሊስ ባለው የኢንፎርሜሽን ሴንተር በስልክ በማይከፈልበት እያንዳንዱ የባንክ ሰራተኛ መረጃ እንዲሰጥ፣ እያንዳንዱ ከስተመር መረጃ እንዲሰጥ፣ እያንዳንዱ ጥበቃ መረጃ እንዲሰጥ ይጠበቃል። ቀደም ብዬ እንዳልኩት ከባንክ ውጭ ያለ በጣም ከፍተኛ ገንዘብ በኢኮኖሚ ውስጥ ስለሚዘዋወር በእኛ ሀገር ብቻ ሳይሆን በጎረቤት ሀገራትም ጭምር ሳይቀር ከፍተኛ ገንዘብ አለ። ስለዚህ በዚህ ምክንያት በጎረቤት ሀገራት ያለው ገንዘብ ወደ ኢትዮጵያ እንዳይገባ የተጠናከረ ጥበቃ ማድረግ ያስፈልጋል። ይህንን ማድረግ ካልቻል እዛ ያለው የህገወጥ ስራ ላይ የተሰማራን ኃይል እና ኮንትሮባንዲስት ማዳከም የሚለውን የብሩን መቀየር ዓላማ ላናሳካ እንችላለን ማለት ነው። ስለዚህ ይሄ አንዱ ትልቁ መሰረታዊ ጉዳይ ነው። በሌላ መልክ የብሩ በዚህ በኢትዮጵያ ውስጥ በምንቀይርበት ጊዜ የከፍተኛ ብር ያላቸው ሰዎች በተለይ ከ100 ሺህ ብር በላይ ካላቸው በአንድ ወር ጊዜ ውስጥ እንዲቀይሩት። አጠቃላይ የመቀየሪያ ጊዜው 3 ወር ነው። በጣም ከፍተኛ ገንዘብ ያላቸው ከ100 ሺህ ብር በላይ ያላቸው ግን በአንድ ወር ውስጥ ወደ ባንክ አምጠው እንዲቀይሩ ይደረጋል። ከዛ በላይ ያለው ከዛ በታች ያለ ገንዘብ እስከ 3 ወር ውስጥ ባለው ጊዜ በተለይ በገጠሩ አካባቢ ሰፊ ጊዜ መስጠት ስለሚያስፈልግና በኢኮኖሚው ውስጥ ያለው ገንዘብም ከፍተኛ ስለሆነ በተነጻጻሪ ሰፋ ያለ ጊዜ መስጠት ስለሚያስፈልግ ይሄው በዝርዝር መመሪያችን ላይ ተመላክቷል። በሌላ መልክ ብዙ ብር ያለው በቤቱ በተለያየ ምክንያት ካዝና ያስቀመጠ በተለያየ ሰዎች ብር መቀየር እንዳይችል ከ10 ሺህ ብር እስከ 10 ሺህ ብር ድረስ ማንኛውም ሰው
ባንክ ሄዶ ብር እስከ 10 ሺህ ብር ይዞ ከሄደ ይቀየርለታል ወዲያው። ከ10 ሺህ ብር በላይ ከሆነ አካውንት እንዲከፍት ይደረጋል። ያ የሚቀይረው ሰውዬ እና በአካውንቱ ላይ ዲፖዚት ይደረግለታል። ከዛ በኋላ ማውጣት ከፈለገ ቀደም ብለን ያወጣናቸው መመሪያዎች ስላሉ በዛ መሰረት ይስተናገዳል ማለት ነው። ይህን የምናደርገው ለምንድን ነው? 10 ሚሊዮን ብር ያለው ሰው ካለ በተለያዩ ሰዎች ሄዳችሁ ቀይሩልን እንዳይል የሚመጣው ሰው በራሱ ስም አካውንት ከፍቶ ያ ገንዘብ እንዲገባ ነው የምናደርገው። ያ ሰውዬ የላከው ሰውዬ ያን ገንዘብ ያገኘው ሌላ ጉዳይ ነው። በተቻለ መጠን ግን ይህን ዲስከሬጅ ለማድረግ እና ላለማበረታታት የሰዎች የራሳቸውን ብር ራሳቸው መቀየር አለባቸው። አካውንት ያላቸው በአካውንታቸው ላይ ዲፖዚት ይደረጋል። አካውንት የሌላቸው ግን ከ10 ሺህ ብር በላይ ከሆነ አዲስ አካውንት ከፍተው ሂሳብ ከፍተው በዛ ላይ ዲፖዚት እንዲደረግ ይደረጋል። ይሄ በየራሳቸው ስም ብሩን ይዞት በመጣው ሰው ስም ዲፖዚት የሚደረግ ይሆናል ማለት ነው። ሌላው የአሮጌውና አዲሱ ገንዘብ በሚጓጓዝበትና በሚከማችበት ቦታ አንዳንድ ወንጀሎች እንዳይፈጸሙ ያው የጸጥታና የደህንነት አካላት ለዚህ ዝግጅት አድርገዋል። ከመከላከያ ከመረጃና ደህንነት ከፌዴራል ፖሊስ የተወጣጣ የፌዴራል ኮማንድ ፖስት መቋቋም እንዳለበት፣ ይሄ ስራ ተጀምሮ እስኪጠናቀቅ የክልል መንግስታት የፌዴራሉን የሚመስል ክልላዊ ኮማንድ ፖስት የሚመለከታቸውን ተቋማት ያካተተ እንዲያቋቁሙ ይጠበቃል። ብሔራዊ ባንክ አስፈላጊውን የሰው ኃይል ማቴሪያልና የትራንስፖርት በተቀናጀ መልኩ ያስተባብራል። እንደ አስፈላጊነቱ የመኪና እጥረት ካጋጠመ ከአንዳንድ ተቋማት ከመከላከያ ከመሳሰሉት ትብብር የምንጠይቅ ይሆናል። ለዛም ይሆን በቂ የትራንስፖርት እንዲኖር የእቅድ ተዘጋጅቷል። በመጨረሻ ይሄ ገንዘብ አዲስ እንደመሆኑ መጠን ለማህበረሰቡ በማስገንዘብ ያስፈልጋል። የአዳዲሶቹ ብር ምን እንደሚመስሉ በተቀናጀ ሁኔታ የኮሚኒኬሽን ስራ እንሰራለን። የክልል መንግስታት ሚዲያዎች እና በክልል መንግስታት ያሉ የተለያዩ የአስተዳደር አካላት በዚህ ጉዳይ ላይ እንዲሳተፉ የክልል መንግስታት ኃላፊነት ወስደው መስራት አለባቸው። በእኛ በብሔራዊ ባንክ ይሄ ብሩ በሚቀየርባቸው ኢሹ አካውንቶች አሉ በመላ ሀገሪቱ። በዛ ውስጥ በቂ ትምህርትና ስልጠናዎችንም እንዳስፈላጊነቱ እንሰጣለን። በዚህ መልክ የብሩ መቀየር መርሃ ግብር በ3 ወር ውስጥ ይጠናቀቃል ብለን እናስባለን። በአጠቃላይ በብሩ ዙሪያ ላይ ያለው ይህን ይመስላል።